እንዴት አመሻችሁ? ለመጀመሪያ ጊዜ ግጥም ያቀረብሁት የሶስተኛ ክፍል ተማሪ እያለሁ በጂኦግራፊ ትምህርት ክፍለ ጊዜ ነው። የጂኦግራፊ ትምህርት መምህራችን እትዬ ዱር ፍሬ ሙሉ ክፍለ ጊዜ አስተምራን አታውቅም። ለደቂቃ ያክል ስለ ተራራ ስለ ሸለቆ ስታወራን ከቆየች በኋላ ተራራውን የወጣች ሸለቆውን የወረደች ይመስል ትዝለፈለፋለች። ተማሪዎች ለዛሬ ያዘጋጀሁት ይህን ይመስላል። በተረፈው ጊዜ ደስ ያላችሁን ጨዋታ ተጫወቱ ትለንና ከቦርሷ ይዛው የመጣችሁን በቦርሷ ውስጥ ይዛው የመጣችሁን እንዝርትና ደመና የሚያክል ፈትል አውጥታ ትላለች። በጊዜው በጣም የምንወደው ጨዋታ የሙሽራ ጨዋታ ነበር። ከሴት ተማሪዎች መካከል በጣም ቆንጆዋ ተመርጣ ሙሽሪት ሆናለች። ከወንድ ተማሪዎች መካከል መልከ መልካሙ ዘለግ ያለው ተመርጦ ሙሽራ ይሆናል። ሌሎች እንደየሁኔታው ሚዜም ሰርገኛም ቄስም እየሆኑ ይሰራሉ። እኔ ያው ብዙዎቻችሁ ልትገምቱት እንደምትችሉት ሙሽራ ሆኜ ተመርጬ አላውቅም። እንዲያው ለሞራሉ ያክል ሚዜ እናድርገው እንኳን ብለው አያውቁም። ይሄ ነገር ሲደጋገም ሆድ ባሰኝ። ብሶቱ ሳልፈልገው ወደ ግጥም ተቀየረ እና አንድ ቀን በተማሪዎችና በመምህሯ መካከል ሆኜ የሚከተለውን ግጥም አቀረቡ። እንጦጦ ላይ ሆኖ ይታያል ተከዜ፣ ሙሽራ እንኳን ባልሆን አንሳለሁ ለሚዜ። የኔ ስህተት ነው ወይ ይህን ፊት መያዜ? መምህሯ በጣም ተደንቃ እንዝርቷን ወዲያ ጥላ ስታበቃ ጭብ አደረገችልኝ። የመምህሯን ጭብጨባ ተከትለው ተማሪዎች ለአራት ፓርላማ የሚበቃ ጭብጨባ ጨበጨቡ። ጭብጨባዋን ተቀብዬ ወደ ወንበሬ ራመድ ስል እትዬ ዱር ፍሬ ቆይ 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 እንጦጦ ላይ ሆኖ ይታያል ተከዜ ስትል ሰማሁ ልበል? አዎ። አይ ዝም ብዬ እኮ ነው የምለፋ። ተንበርከክ። ኩርኩማ እስካሁን ደስ ግብግቢቴ ላይ ምልክት ሆኗል። እስካ በእውቀቱ ስዩም እባላለሁ። ለማታውቁኝ የአጭር ልቦለድና የአጭር ግጥም ጸሐፊ ነኝ። በሌላ አነጋገር ድርሰትን በአምሳሌ ይፈጥራለሁ ማለት ነው። ስለ አጭርነት ሲነሳ አንድ ነገር ልንገራችሁ። በዚህ ምድር ላይ ሁለት አይነት አጭርነት አለ። የመጀመሪያው በፈጣሪና ወይ በፈጣሪ ወይ በተፈጥሮ ምክንያት የሚመጣ አጭርነት ነው። እዚህ ላይ ቀዳማዊ ኃይለ ሥላሴንና ቴዲ አፍሮን ማንሳት ይቻላል። አምላኬ ሱፍ በልክ የሚል እኮ ዘፈን አለው። በተፈጥሮ ወይም በፈጣሪ አጭር የሆኑ ሰዎች የሆነ ማካካሻ ተዘጋጅቶላቸዋል። ቀዳማዊ ኃይለ ሥላሴ አጭርዬ ቢሆኑም ለረጅም ጊዜ ኢትዮጵያን አስተዳድረዋል። ቴዲ አፍሮ ደግሞ ረጅም ሴት በማግባት ተክሷል። ሁለተኛው አጭርነት በልጅነት የተመጣጠነ ምግብ ባለማግኘት ምክንያት የሚመጣ አጭርነት ነው። እዚህ ላይ እኔን በምሳሌነት ማንሳት ይቻላል። የሚገርማችሁ ነገር የኔ ታናናሽ ወንድሞች ሰማይ ጠቀስ ረጃጅሞች ናቸው። አባቴ ደሞዝ ጭማሪ ከተደረገለት በኋላ የተወለዱ ስለሆኑ ነው። የኔ ቢጤ አጭር ከሆናችሁ ብቸኛ መጽናኛችሁ ከእናንተ የባሰ አጭር ፈልጋችሁ ጓደኛ ማድረግ ነው። አሁን እኔ አንድ አጭር ጓደኛ አለኝ። ወይኔ ቁመቱ ወይኔ ቁመቱ ወይኔ ቁመቱ እኔ ከሱ አንፃር ሲታይ
የባንዲራ ምሰሶ ነኝ የምር ማለት ይሄ የማዕዘን ዳኞች የሚይዙት ባንዲራ የሚያውለበልቡት። ይሄ ጓደኛዬ በቁመቱ ምክንያት ለረጅም ዘመን ለግማሽ ክፍለ ዘመን ያክል በድንግልና ተወስኖ እንዲኖር ተፈርዶበታል። አሁን በቅርቡ እንዴት እንደጀነጀናት አላውቅም፣ እንዴት እንዳሳመናት አላውቅም። በስለት ይሁን በስለት የሆነች ቆንጆ ዘለግ ያለች ልጅ በእጁ ገብታለች። እና እንዴት ነው ፎንቃ እንዴት ነው ስለው ተመስገን ነው። አንጋጥጬ ጸልዬ ያገኘኋትን ልጅ አንጋጥጬ በመሳም ላይ ይገኛለሁ። ስለ አጭርነት ልተውና ስለ ልጅነቴና ስለ ትምህርት ቤቴ ላውራችሁ። በልጅነቴ ሌላው የማረሳው መምህር የእርሻ መምህራችን ነው። የእርሻ መምህራችን ከክፍለ ጊዜው በፊት ሀሳቡ ሲያልቅበት ልጆች ስታድጉ ምን ለመሆን ትፈልጋላችሁ በሚል ጥያቄ ያዝገን ነበር። የብዙዎቻችን ምላሽ ተመሳሳይ ነው። ተማሪ ባሳዝነው ሰጠኝ፣ አቤት ስታድግ ምን ለመሆን ትፈልጋለህ? ዶክተር። ተማሪ ዘላለም ለታ ስታድግ ምን ለመሆን ትፈልጋለህ? እኔ እንኳን ሳድግ መሆን የምፈልገው ዶክተር ነው። ክብሮም በርሄ ዶክተር። ከዛ ወደ ሴቶች ይዞርና እስቲ ወደ ሴቶች እንምጣ። እንኮዬ ለመሆኑ ስታድጊ ምን ለመሆን ትፈልጊያለሽ? በነገራችን ላይ እንኮዬ የመጀመሪያው በህይወቴ የመጀመሪያው ክራሼ ወይም ፎንቃዬ ናት ማለት ይቻላል። እና ምን ለመሆን ነው የምትፈልጊ ስትባል ዶክተር ትላለች። በመጨረሻ መምህሩ ወደ እኔ ዞሮ ተማሪ በእውቀቱ እንዲሁ ምናልባት የምታድግ ከሆነ ስታድግ ምን ለመሆን ትፈልጋለህ? በሽተኛ ለመሆን እፈልጋለሁ። የሚገርማችሁ ነገር ከሁላችንም ለየት ያለ ምላሽ የነበረው ዱባለ የሚባል ተማሪ ነበር። ተማሪ ዱባለ አቤት ስታድግ ምን ለመሆን ትፈልጋለህ? ወታደር መሆን እፈልጋለሁ። ተማሪዎች እባካችሁ ከወንበራችሁ ተነስታችሁ ለዱባለ ለ20 ደቂቃ ያክል አጨብጭቡለት ይባላል። እናጨበጭባለን። የሚገርማችሁ አሁን አድገን ጎልምሰን በቅርቡ እዚህ አዲስ አበባ ውስጥ ቦሌ አካባቢ ዱባለ ከዩጎ ቸርች አገልግሎ ሲወጣ አገኘሁት። ከዛ ቡና እየጠጣን ትዝ ይልሃል ሳድግ ወታደር ሆናለሁ የምትለው ትዝ ይልሃል ስለው አልተሳሳትኩም፣ አሁንም የኢየሱስ ወታደር ነኝ። አንዳንዴ በልጅነታችን የምናደርገው ነገር አድገን ከሆነው ብዙ አይራረቅም። አንድ አሁን የማውቀው ልጅ ነበረ። በህይወቱ ከደስታ ከረሜላ በላይ በጣም የሚያስደስተው የሀብታም ቤት በር ግቢ ላይ የተንጠለጠለ መጥሪያ ተጭኖ መሮጥ ነው። እና ዘበኛው መጥቶ ማን ነው መጥሪያውን የተጫነው? ማን ነው የሚጫወትብኝ ሲል እኛ ሁላችንም እዚህ አካባቢ የምንጫወት ልጆች ልክ እንደ ማፊያ የተማማልን ይመስል ጸጥ እንላለን። ከመካከላችን ግን አንዱ በጣም ትንሽዬ ልጅ ከሁላችን የሚያንስ ልጅ እሱ ነው ብሎ ይጠቁማል። አሁን ያ መጥሪያ ተጭኖ የሚሮጠው ልጅ አድጎ ጎልምሶ የፕራንክ ቪዲዮ እየሰራ ፍራንክ ይሰራል። ያ ደግሞ እሱ ነው እያለ የሚጠቁመው ልጅ አድጎ ጎልምሶ በብሔራዊ መረጃና ደህንነት ተቋም ውስጥ ተቀጥሮ መስራት ላይ ይገኛል። ስለ ልጅነቴ ሌላው የማረሳው ነገር የሰውነት ማጎልመሻ የሚባል ትምህርት አይመቸኝም ነበር። ለነገሩ ወደ ሰውነት ማጎልመሻ የምትገባው የሆነ የሚጎለምስ ሰውነት ሲኖርህ ነው። እኔ በጊዜው ብታዩኝ በማለቅ ላይ ያለ የአናጢ እርሳስ ነበር የምመስለው። እርሳስን ደግሞ ቀርጸህ ምሰሶ ልታደርገው አትችልም። ጓደኞቼ በጊዜው የነበሩት ጓደኞቼ በአክሮባት፣ በሩጫ፣ በዝላይ ሲወዳደሩ እኔ ጉቶ ላይ ተቀምጬ በዳኝነትና በተመልካችነት እንድሳተፍ ተፈርዶብኛል።
ገርማችኋል። አንድ ቀን እኛ ሰፈር ባለ መስክ ላይ ጓደኞቼ አክሮባት እየሰሩ ይጫወታሉ። የሜዳው ጠርዝ ላይ አንድ አገልግሎት ዘመኑን የጨረሰ የአውቶቡስ ጎማ ተጋድሟል። ከልጆች መካከል አንዱ እየተንደረደረ ይመጣና ጎማው ላይ ነጥሮ አየር ላይ ተስፈንጥሮ መስኩ ላይ እንደ ዘንግ ቀጥ ብሎ ይቆማል። በግራና በቀኝ የተኮለኮለው ተመልካች ጭብጨባውን ያወርድለታል። እኔ ይህን ትዕይንት ከሰፈሩ ሴቶች ጋር ተቀላቅዬ እየተመለከትኩ ሞቅ ያለ ጭብጨባ ሳዋጣ እንኮዬ የምትባል የሰፈራችን ቆንጆ አንተ አትሞክርም እንዴ አለችኝ። እኔ ለምን አልሞክርም? የኔ ቀንበጥ ከወዲያ ማዶ እየተንደረደርኩ መጣሁ። የተንደረደርኩበትን ርቀት አሁን ሳስበው ዝም ብዬ የአገር አቋራጭ ሩጫ በሞክር ያዋጣኝ ነበር። ሮጥ 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 እያልኩ መጣሁና ጎማው ላይ ለመድረስ አንድ ሁለት እርምጃ ሲቀረኝ በውሳኔ ተጸጸትኩ። ቂም ይዞ ጸሎት፣ ሳል ይዞ ስርቆት እንደማይመከር ሁሉ ጸጸት ይዞ አክሮባት አይመከርም። ብቻ ጭራሮ የመሰሉ እግሮቼ የጎማውን ጉንጭ ስተው አፍ ውስጥ ገቡ። ጓደኞቼ ጎማው ላይ ይነጥሩ ነበር። የኔ ጊዜ ሲሆን ጎማው እኔ ላይ ነጠረ። የድንበር የለሽ ሐኪሞች ማህበር አባላት በቃሬዛ ይዘውኝ ሲወጡ ከላይም ከታችም መተንፈስ አቁሜ ነበር። በህይወት መኖሬን ያወቅኩት የተመልካቹን ውካታ እንደናንተ ስሰማ ነው። ከዛ ውካታ መካከል ደግሞ ዘለግ ብሎ የሚሰማው የእንኮዬ ሳቅ ነበር። ወደ ንባቡ በኔ የልጅነት ዘመን በየትኛውም ቦታ እንደ አምባገነን መሪ የሚፈራ ጉልቤ ይኖራል። እኛ ሰፈር ቦራ የሚባል ጉልቤ ነበር። አባቱ ሻለቃ ናቸው። ትልቁ ሆቢው በሰበብም ያለ ሰበብም ታናናሾችን መደባደብ ነው። አንድ ቀን ሻይ ቤት በረንዳ ላይ ፍቅረኛውን አቅፎ ተቀምጧል። እኔ አጠገቡ ቁጭ ብዬ ሻይ በዳቦ እየነከርኩ በላለሁ። እንደተያየን ተሽቀዳድሜ ጤና ይስጥልኝ አልሁት። ጤና የጎደለኝ ይመስላለሁ አለና አይነ ስቤ ስር በቡጢ አጠለቀልኝ። የተመታው አይኔ እንደ ድሮው ይሰራል ወይስ አምፖሉ ረግፏል ብዬ ለማረጋገጥ ያልተመታው አይኔን ጨፈነው። ይሄኔ ቦራ ጭራሽ ፍቅረኛዬን ትጠቅሳታለህ አለና እንደገና አጠለቀልኝ። የሚገርመው ከአባቶቼ የሰውነት ብቃት አንጻር ሲነጻጸር የኔ የተመታ ፐርፎርማንስ የሆነ እሳት አመድ ወለድ የሚያሰኝ ነው። የሚገርማችሁ ነገር በቃ ስለ አባቴ ስለ አያቴ በኋላ ነግራችኋለሁ። ስለ ቅድመ አያቴ ልንገራችሁ። ቅድመ አያቴ በአጼ ምኒልክ ዘመን በጉልበቱና በጦር አወራወሩ ወደር የሌለው አርበኛ ነበር። በአጼ ምኒልክ ዘመን እንደ ዛሬ መሬት ሲታደል በካሬ ሜትር በሊዝ በሙስና ምናምን አልነበረም። መሬት የሚፈልገው ሰው ወደ አደባባይ ይወጣና ንጉሱ በታዛቢነት በተገኙበት ጦር በአራቱም ማዕዘን ይወረውራል እና ጦሩ ያረፈበት ቦታ ተለክቶ በካርታ መልክ ይሰጠዋል። የሆነ ጊዜ ላይ የአያቴ ተራ ደረሰና አያቴ ጦሩን ይዞ ሲል አጼ ምኒልክ ተው 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 ደጃዝማች ተው ተው ከጎረቤት ሀገር ታጣላናለህ። ለጊዜው ማካካሻ እንዲሆንህ ለጎመን መዝሪያ ለገጣፎን ሰጥቻለሁ ብለው አሰናበቱት። የልጅነት ተሞክሮችን ድምር ሳስበው አንድ ነገር ይነግረኛል። በአካል አቅመቢስ ነበርኩ። አቅመቢስ የሆነ ሰው ደግሞ በህይወት ለመቆየት የሆነ መሳሪያ ያስፈልገዋል። የኔ መሳሪያ ቃላት ነበሩ። በቃላት ተገልግያለሁ፣ በቃላት ታግያለሁ፣ በቃላት እንጀራ አፍርቻለሁ፣ በቃላት ደግሞ እናንተን የመሰለ ወዳጆች አግኝቻለሁ።
በእርግጥ አንዳንዴ ቃላት አደጋ ውስጥ ያስገቡኛል፣ ግን ከአደጋው መንጥቀው የሚያወጡኝ ራሳቸው ቃላት ናቸው። አንድ ገጠመኝ ልንገራችሁና ላፈግፍግ። የቀድሞ ጠቅላይ ሚኒስተር መለስ ዜናዊ በሞቱ ጊዜ ቀብር ስነ ስርዓታቸው ላይ ተገኝቼ ነበር። በጊዜው አቶ መለስ ቀብር ስነ ስርዓት ላይ መገኘትም አለመገኘትም ከባድ ነበር። በቀብር ስነ ስርዓታቸው ላይ ከተገኘህ በአገዛዛቸው የተበደለው ሕዝብ ጠምዶ ይይዛል። የቀብር ስነ ስርዓታቸው ላይ ካልተገኘህ የመንግስታቸው ወራሾች ቀን ጠብቀው ያንጠለጥሉብሃል። ስለዚህ ምን ላርግ ብዬ አሰብሁና የቀብራቸው ቀን ስላሴ ገብቼ ጋዜጠኞችና ካሜራዎቻቸው የማይደርሱበት ባለስልጣኖች ግን በርከት ብሎ የሚርመሰመሱበት ቦታ መርጬ ቆሙ። ወዲያውኑ የሆነ በትርፍ ጊዜው ጋዜጠኝነት የሚሰራ ባለስልጣን ካሜራውን እንደ ላውንቸር ደግኖ ከፊቴ ደቅ አለ። በመካከላችን በእውቀቱ ስዩም መስፍን የተባለ ጎጣሚና ቧን አለቅኔ በመካከላችን ይገኛል። በእውቀቱ አቶ መለስ በህይወት በነበሩበት ጊዜ ለሱና ለእናት ሀገሩ ያሉለትን ውለታ ለመመለስ በሙያው አንድ ነገር ይለናል አለና ማይኩን አስታቀፈኝ። ደነገጥኩ። ስትደነግጡ የምትሉትን አታውቁም። ያሾየ ሽቦ የውን አና ያሾየ ሽቦ የን አናስ ሰውየው የሰማውን ማመን አቃተው። ከመርዶ በላይ ይሄን ያስደነገጠው ሽቦዬ ስትሰማው ልበል ያሟል ቦሽቦ ነበር። ይሄንን ቁምቡል ላይ መሰል አንገትን ማነቅ በሰውየው ቀብር ላይ የሰርግ ጭፈራ ተጨፍራል እንዴ? ይቅርታ ሰርግና ሞት አንድ ነው ሲባል ሰምቼ ነው።